አስተዋይ ሴት ወንድን እንዴት ትመዝናለች? ብዙ ጊዜ ሪሌሽንሺፖች የሚበላሹት ወይንም ደግሞ የምንጎዳው እየወደድንና መልካም ሰው ነው ብለን አረጋግጠን ያልጠበቅነውን ጉዳት የሚጎዱን ያልጠበቅነው አይነት ሰው የሚሆኑብን በማስተዋል ስለማንመዝን ነው። ሰላም፣ እንዴት ናችሁ? ይህ ስለ ፍቅር ነው። በዛሬው ቪዲዮ ወንድ ልጅ ምንድን ነው? ምንስ ሊኖረው ይገባል? እኔን የሚያይበት መንገድስ ምን መሆን አለበት የሚለውን እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮ እንደምትወዱ ስለማልጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ። ወንድ ልጅ ምንድን ነው? ምንስ ሊኖረው ይገባል? እኔን የሚያይበት መንገድ ምን አይነት መሆን አለበት? ይህንን እውነት ካላወቅን የቀረበን ሁሉ ወንድ ይመስለናል። ጾታው ወንድ ስለሆነ ብቻ ባል የመሆን ፍቅረኛ የመሆን አቅም አይኖረውም። እኛ አስተዋይ አይኖች ከሌሉን በስተቀር የቀረበን ሁሉ ወንድ ነው ብለን እናምናለን። የወንድና ኃላፊነት የማይወጣ ወንድ መሆን ምን ማለት እንደሆነ ያልገባው ብዙ ወንድ አለ። ስለዚህ መጨረሻ ላይ የምንጎዳው እኛ ነን ማለት ነው። አንዳንድ ሰው ወደ ህይወታችን ስናስገባ እሱ ላይ ሳይሆን ኃላፊነት መጣል ያለብን ራሳችን ላይ ነው። እኔ እንዳልጎዳ እንዴት አድርጌ ማየት አለብኝ? በምንድን ነው የምመዝነው? ምን አይነት ሰው መሆን አለበት? ይህ ካልገባን ግን ብዙ አይነት ሰዎች ወደ ህይወታችን ስለሚገቡ እነዛን ሁሉ ስናስተናግድ ወደ ጉዳት እናመራለን። ብዙ ሴቶች የሚመጥናቸው ወንድ ምን አይነት እንደሆነ ያውቁ። ከሰው ጋር የሚቀራረቡት ካሳለፉት ህይወት ተነስተው ወይንም ደግሞ አሁን ላይ ከሚሰማቸው የብቸኝነት ስሜት ተነስተው ነው። በተለያየ ምክንያት የሚቀርባቸውን ወንድ ሁሉ ማጣት ስለማይፈልጉ በትክክል የሚመጥናቸውና የሚገባቸው ወንድ መሆኑን እርግጠኛ አይደሉም። ስለዚህ የሚመጥናት ወይንም ደግሞ ወደ ህይወቷ ማስገባት ያለባትን ወንድ ምን አይነት እንደሆነ እርግጠኛ ያልሆነች ሴት ተጎጂ ትሆናለች። አስተዋይ ሴት ግን የሚመጥናትን ወንድ ታውቃለች። ምክንያቱም አስተዋይ ሴት መጀመሪያ ራሷን ታከብራለች። ወንድ ስላያት፣ ፍቅረኛ ስለያዘች ወይንም ብቻዋን ስለሆነች ህይወቷን የሆነ ስም ሰጥታ አትፈርጅም። ጓደኞቿ ፍቅረኛ ሊኖራቸው ይችላል፣ ሊያገቡ ይችላሉ፣ ሊወልዱም ይችላሉ። እሷ ግን ማንነቷን ታውቃለች። ሰዎች ስላላቸው ብቻ እንዲኖራት ወይንም ሰዎች የገጠማቸው ነገር ሁሉ ለምን አልገጠመኝም ብላ አታስብም። በራስ መተማመን አላት። በራስ መተማመንና ራስን ማወቅ ማለት ይህ ነው። የምንኖረው ሰዎች የኖሩትን ሳይሆን እኛ መኖር የምንፈልገውን ነው። እኔ የምኖረው ደግሞ የሚመጥነኝን፣ የሚከበርበትን፣ ደስተኛ የሚሆንበትን ህይወት እንጂ ሌሎች ስላላቸው ሁሉ ነገር እንዲኖረኝ አልፈልግም። አንዳንድ ጊዜ ደግሞ ጓደኞቻችን የሚሉን ነገር በሙሉ እውነት ይመስለናል። እንዴ ረጅም ካልሆነማ ይቅርብሽ፣ ብር ከሌለውማ እንዳታወሪው ትልሻለች። እሷ የምትሄድበት መንገድና የምታምነው ነገር ካንቺ በፍጹም ይለያል። አንቺ ግን ማንነትሽን ማወቅ አለብሽ። የምትቀርቢውን ወይንም ደግሞ ላንቺ የሚገባውን ወንድ ደግሞ ሚዛን ላይ አስቀምጠሽ ምን አይነት ሰው ሊሆን ይችላል የሚለውን ልታውቂ የሚገባው ራስሽ ነሽ። ጓደኞችሽ የሚነግሩሽ ከራሳቸው ልምድ ተነስተው ነው። ማንበብ ካለብሽ አንቢ፣ መጠየቅ ካለብሽም የተሳካ ትዳር ያላቸውን ሰዎች ጠይቂ እንጂ ጓደኞችሽ በተለያየ ምክንያት ያሳለፉትን ኤክስፒሪየንስ ሁሉ እውነት ነው ብለሽ አምነሽ አትቀበይ። አንደኛ ማስተዋል ያለብሽ ነገር ስሜትሽ ወይንም ደግሞ ጉዳትሽ ፍቅረኛ እንዲመርጥልሽ አትፍቀጅለት። ስሜታችን ፍቅረኛ ሲመርጥ ደረት፣ ቁመት፣ አስተያየቱ፣ እጄን የያዘበት መንገድ፣ ወይኔ ደስ ሲል እያለ ከላይ በሚታዩ ነገሮች ብቻ ስምጥ እንድትይ ያደርግሻል። ይህ ደግሞ ትክክል አይደለም። ከአልጋ የማያልፍ ጓደኝነት ነው የምትመሰርችው። ጉዳትሽ ደግሞ ሰው ሲመርጥልሽ ተወዳጅ አይደለሽም፣ አታምሪም፣ እንደነንትና ብር የለሽም፣ እንደነሱ አትዘንጭም። ስለዚህ ይህንን እንኳን ያለሽን ነገር አይቶ ከቀረበሽ በቃ እሱ ይሻልሻል፣ ሌላ እንዳታስቢ፣ እሱን ብቻ አጥብቀሽ ያዥ ይልሻል። ስሜትሽ ሰውነቱን ብቻ እያየ ያማልልሽ፣ ጉዳትሽ ደግሞ የአፍሽን ቃል ብቻ እንድትሰሚ ያደርግሻል። ምክንያቱም ስሜትሽ ሰውነቱን ብቻ እያየ ሲያማልልሽ፣ ጉዳትሽ ደግሞ የአፉን ቃል ብቻ እንድትሰሚ ያደርግሻል። ምክንያቱም ሙሉነት እየተሰማሽ ስላልሆነ ማንም ሰው አይቀርበኝም ብለሽ ስለመንሽ ቆንጆ ነሽ፣ ሰውነትሽ ያምራል፣ ከንፈርሽ፣ አይንሽ ሲልሽ ወዲያው ጠብታ ያለሽ። ይህ ደግሞ ለጉዳት ይዳርግሻል። አስተዋይ ሴት ተጎድታም ብታልፍ የሆነ መጥፎ ስሜት እየተሰማትም ቢሆን ትጠነቀቃለች።
እንዳትጎዳ ግራና ቀኙን ታያለች። ኦፍኮርስ ታምሪያለሽ። እንደምታምሪ መጀመሪያ አንቺ ካላመንሽ የተነገረሽ ሁሉ ያስደነግጥሻል። ታምሪያለሽ ስላለሽ አትደንግጭ። መጀመሪያ እንደምታምሪ ለራስሽ ንገሪ። ሙሉ ሴት እንደሆንሽ፣ ቆንጆ እንደሆንሽ፣ ተወዳጅ እንደሆንሽ፣ ተፈላጊ እንደሆንሽ ለራስሽ የማትነግሪው ከሆነ ይህንን ነግረውሽ የሚያታልሉሽ ብዙ ወንዶች ስላሉ ትወድቂያለሽ። በራስ መተማመንሽ ላይ መስራት አለብሽ። በጉዳት ውስጥ ያለፍሽ ሴት ከሆንሽ ደግሞ ሪሌሽንሽፕ ለማግኘት አትቸኩይ። ራስሽን ማከም አለብሽ። ከፈጣሪሽ ጋር ማውራት አለብሽ። ቃሉ የሚልሽን ነገር ስሚው፣ ምክንያቱም ጀግና ሴት ያደርግሻል። አስተዋይ ሴት ራሷን እንደ ንግስት ታያለች እንጂ እንደ ተመራጭ አይደለችም። በየሺዎቹ ተደርድረው የሚመረጡ ሴቶች አይነት ስብዕና ካለሽ የሚመርጥሽን ሁሉ ትከተያለሽ እንጂ በራስሽ አትወስኝም። ራስሽን ጠንካራ ሴት አድርገሽ መስራት መቻል አለብሽ፣ ለሌላው ሰው ሳይሆን ለራስሽ ስትይ። ሁለተኛ፣ አሁን ዘመኑ የጫነብንን ሴት ልጅ አሳዳጅ፣ ወንድ ልጅ ደግሞ ተመራጭ ነው የሚለውን አስተሳሰብ ከአእምሮሽ ማውጣት አለብሽ። አንዳንዴ ሳናምንበት ነው የምናደርገው፣ ምክንያቱም የምናያቸው ሾዎችን የምንሰማቸው ኢንፎርሜሽኖችን ሁሉ አእምሯችን ተቆጣጥሮታል። ስለዚህ አንቺ የምታስቢው ቆንጆ ሆኖ መታየት ለመመረጥ፣ ወሬሽን ማሳመር ለመመረጥ፣ ከሆኑ ሰዎች ጋር አብሮ መታየት ለመመረጥ፣ ይህ ከተፈጥሮም ከእግዚአብሔር ሐሳብም ውጭ ስለሆነ ለጉዳት ይዳርግሻል። የተፈጠርንበትን ማንነት አክሴፕት የማናደርግና በተፈጠርንበት መንገድ የማንኖር ከሆነ መሞከሪያ እንሆናለን እንጂ ህይወት ልንኖር ኢንጆይ ልናደርግ አንችልም። አንቺ አሳዳጅ አይደለሽም፣ እሱ ደግሞ መራጭ አይደለም። እሱ ፈላጊ ነው፣ አንቺ ደግሞ መራጭ ነሽ። ብዙ ወንዶች ይፈልጉሻል፣ አንቺ ደግሞ የሚመጥንሽን ትመርጫለሽ። ይህ ነው ትክክለኛው መንገድ። በመጽሐፍ ቅዱስ ሚስትን የሚያገኝ መልካም ነገርን ያገኛል፣ ከእግዚአብሔርም ዘንድ ሞገስን ይቀበላል ይላል እንጂ ወንድን ያገኘ ሴት አይል። አስተውሉ። ዋጋችሁን በወረዳችሁት ቁጥር ያው ደግሞ በዛው ልክ በወረደ ዋጋ ነው ትሪት የምትደረጉት። እናንተ ራሳችሁን የምታከብሩ ከሆነ ግን ባከበራችሁት ልክ ሊያከብሯችሁ ግድ ይላቸዋል። አንቺ አሳደሽ የመረጥሽ ወንድ ራሱ ያንቺ ፍቅረኛ ወይንም ያንቺ ባል ለመሆን አቅም የለውም፣ ምክንያቱም ወንድነቱን አልተረዳም። ወንዶች ሁሉም ቦታ ሊኖሩ ይችላሉ፣ ባሎች ግን ዝም ብለው የትም ቦታ የሚገኙ አይደለም። ጥበበኛ ሴት የምታገኛቸው ብቻ ናቸው። ሁሉም ቦታ የሚገኝ ወንድ ባል ይሆነኛል ብለሽ የምታስቢ ከሆነ ተሳስተሻል። በመጀመሪያ ደረጃ አንቺ አሳደሽ ያገኘሽው ወንድ ያንቺ ፍቅረኛ ባል ለመሆን ከፈቀደ እሱ ራሱ ተሳስቷል፣ ማንነቱ አልገባውም ማለት ነው። ወንድ ልጅ አስተዋይነትሽን፣ ጥበበኛነትሽን ቼክ ሳያደርግ አንቺ ስለመረጥሽው፣ አንቺ አሳደሽ ስላገኘሽው ወይንም ደግሞ ሰውነትሽ ስላማለለው ብቻ ከሌሎች ሴቶች የምትሻይ ስለሆንሽ ከሆነ የመረጠሽ እሱም ተሳስቷል። አንቺንም ይዞሽ ገደል ነው የሚገባው። ታዲያ ባል ምን አይነት ወንድ ነው ብለሽ ከጠየቅሽ በጣም አስተዋይ ሴት ነሽ። ትክክል ያልሆነው መልስ ቆንጅዬ፣ ረጅም፣ ሲክስ ፓክ ያለው ደረቱ የሚያምር እንደዚህ አይነት ወንድ አሁን በፈለግሽው ሰዓት ጂም ሄደሽ ልታገኙ ትችያለሽ። ባል የመሆን አቅም ያለው ወንድ ግን መጀመሪያ ፈጣሪውን ያከብራል፣ አንቺን ያከብራል፣ ይወድሻል፣ ይንከባከብሻል፣ ያከብርሻል፣ አንቺን ያከብራል። ቤተሰቡና ልጆቹን መሸከምና መያዝ የሚችል ነው። ራሱን ያከብራል። በፍጹም በመልክሽ በሰውነትሽ እንድታጠምጂው አይፈቅድልሽም። እጅግ በጣም ለራሱ ዋጋ ስለሚሰጥ እንደውም ይፈትንሻል። ራሱን እንዲህ አድርጎ የሚኖር ለፈጣሪው የሚገዛ እዚህ ዓለም ላይ ያየውን ነገር ሁሉ መሞከር የማይፈልግ አስተዋይ ወንድ ካየሽ እሱ ባል መሆን ይችላል። ሶስተኛ፣ ምን እንደምትፈልጊ ማወቅ አለብሽ። አንዳንዶቻችን በወንድ ልጅ ውስጥ ምን እንደምንፈልግ ስለማናውቀው ያየነው ነገር ሁሉ ዋው ያስብለናል። ብዙዎች በምርጫቸው የሚሳሳቱት በዚህ ምክንያት ነው። አንጻራዊ ነገሮችን ማስተዋል አለብሽ። ለምሳሌ የሚያከብርሽ ወንድ ነው የምትፈልጊው ወይስ በወሲብ የሚያስደስትሽ? የሚንከባከብሽ ወንድ ነው የምትፈልጊው ወይስ የሚያቀጥሽ? ቤትሽን የሚያስተዳድር ወንድ ነው የምትፈልጊው ወይስ አብረሽ ውስጥ ስትታይ አፋቸውን ከፍተው ሴቶች እንዲያዩት ወንድ ነው የምትፈልጊው ወይስ ባል? እነዚህ ነገሮች ለራስሽ ግልጽ ማድረግ አለብሽ። ምክንያቱም ፍቅረኛ ወይንም ባል ስትፈልጊ እንደዚህ አይነት ወንዶች ሁሉም ቦታ ሊያጋጥሙሽ ይችላሉ። የትኛውን መምረጥ እንዳለብሽ ግን ማወቅ ያለብሽ አንቺ ነሽ። መልክሽና ሰውነትሽን የሚያፈቅርልሽ ወንድ ነው የምትፈልጊው ወይስ ማንነትሽን የሚያከብርልሽ፣ ራዕይሽን የሚያሳካ እንድታሳኪም የሚያግዝሽ ወንድ ነው የምትፈልጊው
እነዚህን አንጻራዊ ነገሮች በደንብ የማትመለከች ከሆነ ሁሉም ቦታ ወንድ አለ፣ ግን ባል የለም። የምትመርጪው የተሳሳተውን ሊሆን ይችላል። አስተውል፣ ይህ ከባድ ስራ አይደለም። መጀመሪያ የሰው ልጅ ሲፈጠር ከአምላኩ ጋር በነበረበት ዘመን የነበረውን ማየት ብቻ በቂ ነው። አዳም ቆንጆ ስለሆነ፣ ደረት ስላለው፣ ገንዘብ ስላለው ሳይሆን ሴት ልጅ የተሰጠችው ከእግዚአብሔር ቅርብ ስለነበር፣ ልብ ለልብ የሚያወራው በእግዚአብሔር መገኘት ውስጥ የሚኖር ስለነበር፣ ይሰራ ስለነበር፣ ይገዛ ስለነበር፣ ይህንን ሁሉ የተሰጠው ኃላፊነት ሲወጣ ነው ሴት ልጅ የተሰጠችው እንጂ ገና ቆንጆ የሆኑ ከመፈጠሩ ወዲያው አልተሰጠችውም። አስተዋይ ሴት ሁኚ። እግዚአብሔር ለእኛ መልካም ነው ብሎ የሰራው ነገር በሙሉ መልካም ነው። ከዛ ውጪ የምናስብ ከሆነ መልካም ያልሆነውን ነገር ስለምንመርጥ እንጎዳለን። ይህ ስለ ፍቅር ነው። ቻናላችንን ሰብስክራይብ አድርጋችሁ ቪዲዮንም እስከ መጨረሻው ድረስ ስለተከታተላችሁኝ ከልቤ አመሰግናለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።